ለቀባሁት ቀኝ እጁን ለያዝሁት ነገሥታትን ትጥቅ አስፈታ ዘንድ ሕዝብን ሁሉ ላስገዛለት ደጆች እንዳይዘጉ በሮቹን በፊቱ ለምከፍትለት ለቂሮስ እግዚአብሔር እንዲህ ይላል። በፊትህ እሄዳለሁ፣ ተራሮችን እደለድላለሁ፣ የናስ በሮችን እሰብራለሁ፣ የብረት መወርወሪያዎችንም እቆርጣለሁ። በስምህ የምጠራህ የእስራኤል አምላክ እኔ እግዚአብሔር መሆኔን ታውቅ ዘንድ በተሰወረ ስፍራ የተከማቸውን ሀብት በጨለማም ያለውን ንብረት እሰጥሃለሁ። ስለ ባሪያዬ ስለ ያዕቆብ ስለ መረጥኩት ስለ እስራኤል አንተ ባታውቀኝ እንኳ በስምህ ጠርቼሃለሁ፣ የክብርም ስም ሰጥቼሃለሁ። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔ በቀር አምላክ የለም። አንተ ባታውቀኝም እንኳ እኔ አበረታሃለሁ። ይኸውም ሰዎች ከፀሐይ መውጫ እስከ መጥለቂያው ከኔ በቀር ሌላ እንደሌለ እንዲያውቁ ነው። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም። እኔ ብርሃንን ሰራው፣ ጨለማንም ፈጠሩ። አበለጽጋለሁ፣ አደህያለሁ። ይህን ሁሉ የማደርግ እኔ እግዚአብሔር ነኝ። እናንተ ሰማያት ጽድቅን ከላይ አዝንቡ፣ ደመናትም ወደ ታች አንጠብጥቡ። ምድር ትከፈት፣ ድነት ይብቀል፣ ጽድቅም አብሮት ይደግ። እኔ እግዚአብሔር ፈጥሬዋለሁ። ከአፈር ሸክላዎች መካከል ከሰሪው ጋር ክርክር ለሚገጥም ወዮለት። ጭቃ ሸክላ ሰሪውን ምን እየሰራህ ነው ይለዋልን? የምትሰራው ሥራ እጅ የለህም ይልሃልን? አባቱን የወለድከው ምንድን ነው ለሚል እናቱንም ምን ወለድሽ ለሚል ወዮለት። የእስራኤል ቅዱስ ሰሪም የሆነ እግዚአብሔር ስለሚመጡ ነገሮች እንዲህ ይላል። ስለ ልጆቼ ትጠይቁኛላችሁን? ስለ እጆቼ ሥራ ታዙኛላችሁን? ምድርን የሠራሁ እኔ ነኝ፣ ሰውንም በላይዋ ፈጥሬአለሁ። እጆቼ ሰማያትን ዘርግተዋል፣ የሰማይንም ሰራዊት አሰማርቻለሁ። ቂሮስን በጽድቅ አስነስቻለሁ፣ መንገዱን ሁሉ አስተካክዬለታለሁ። ከተማዬን እንደገና ይሠራታል፣ ምርኮኞቼን ያለ ክፍያ ወይም ያለ ዋጋ ነፃ ያወጣል ይላል የሠራዊት ጌታ እግዚአብሔር። እግዚአብሔር እንዲህ ይላል፣ የግብፅ ሀብትና የኢትዮጵያ ንግድ ቁመተ ረጃጅሞቹ የሳባ ሰዎች ወደ አንተ ይመጣሉ፣ ያንተ ይሆናሉ፣ ከኋላ ይከተሉሃል። በሰንሰለትም ታስረው ወደ አንተ በመምጣት በፊትህ እየሰገዱ በእውነት እግዚአብሔር ካንተ ጋር ነው፣ ከእርሱም በቀር ሌላ አምላክ የለም ብለው ይለምኑሃል። አዳኙ የእስራኤል አምላክ ሆይ አንተ በእውነት ራስን የምትሰውር አምላክ ነህ። ጣዖት ሰሪዎች ሁሉ ያፍራሉ፣ ይቀላሉ፣ በአንድነት ይዋረዳሉ። እስራኤል ግን በእግዚአብሔር በዘላለም ድነት ይድናል። እናንተም ለዘላለም አታፍሩም፣ አትዋረዱም። ሰማያትን የፈጠረ እርሱ እግዚአብሔር ነው። ምድርን ያበጃት፣ የሰራት፣ የመሰረታት የሰው መኖሪያ እንጂ ባዶ እንድትሆን ያልፈጠራት እግዚአብሔር እንዲህ ይላልና፣ እኔ እግዚአብሔር ነኝ፣ ከእኔም በቀር ሌላ የለም። በጨለማ ምድር በምስጢር አልተናገርሁም፣ ለያዕቆብም ዘር በከንቱ ፈልጉኝ አላልሁም። እኔ እግዚአብሔር እውነትን እናገራለሁ፣ ትክክለኛውንም ነገር አውጃለሁ። በአንድነት ተሰብሰቡ ቅረቡም፣ እናንተ ከአሕዛብ የኮበለላችሁ ኑ። የእንጨት ጣዖት የሚሸከሙ ማዳን ወደማይችል አምላክ የሚጸልዩ ዕውቀት የላቸውም። ጉዳያችሁን ተናገሩ አቅርቡ፣ ተሰብስበውም ይማከሩ። ይህን አስቀድሞ ማን አወጀ? ከጥንትስ ማን ተናገረ? እኔ እግዚአብሔር አይደለሁምን? ጻድቅና አዳኝ የሆነ አምላክ ከኔ በቀር ማንም የለም፣ ከኔ ሌላ አምላክ የለም። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝ፣ ከኔም በቀር ሌላ የለምና ትድኑ ዘንድ ወደ እኔ ተመለሱ። ጉልበት ሁሉ በእኔ ፊት ይንበረከካል፣ አንደበትም ሁሉ በእኔ ይምላል ብዬ በራሴ ምያለሁ። የማይታጠፍ ቃል ካፌ በጽድቅ ወጥቷል። ስለ እኔም ሲናገሩ ጽድቅና ኃይል በእግዚአብሔር ብቻ ነው ይላሉ። በእርሱ ላይ በቁጣ የተነሱ ሁሉ ወደ እርሱ መጥተው ያፍራሉ። ነገር ግን የእስራኤል ዘር ሁሉ በእግዚአብሔር ይጸድቃሉ፣ ሞገስንም ያገኛሉ።